እንዴት ብለሽ ወርቁን አነሳሽው? እንዴት ብለሽ ወጣሽ? ጮኸሽ እየጮህ ብለሽ አውሪ። ድምፅሽ እንዲሰማ ሪከርድ እያደረኩሽ ስለሆነ ማለት ነው። አይዞሽ ሳትፈሪ ጮህ ብለሽ አውሪ ነው። ሰው ቤት ገብተሽ የቤት ስራ የሰው ቤት የቤት ስራ ለመስራት ነው የገባሽው? እሺ ምን ያክል ጊዜ ሰራሽ እዛ? አንድ ወር አይሞላም? እሺ ከዛስ እንዴት ልትወጪ ቻልሽ? ወርቁን አነሳሽና ወጣሽ። ደሞዝሽን ተቀበልሻል አልተቀበልሽም? ደሞዝሽንም ተቀበለሻል? ኦኬ ከዛ ብሩን ወርቁን ይዘሽ ሄድሽ። ወርቁ ምን ላይ ነው ያወጣሽው? ከቦርሳ። ኦኬ ከዛ ወርቁን እንዳነሳሽው ወዴት ሄድሽ? ፒያሳ። በምን ሄድሽ? ፒያሳ በታክሲ ሄድሽ። በታክሲ ስትሄጂ ታዲያ ማንን አገኘሽ? አንድ ሙስሊም ሰውዬ። የወርቅ ቤቱ ባለቤት ነው ወይስ ከወርቅ ቤት ውጭ? ደላላ ነው መሰለኝ። የወርቅ ቤት ደላላ። እሺ ከዛ እሱ ይዞሽ ወዴት ሄደ? ወደ ወርቅ ቤት ወደ ንሽጥ። ኦኬ ሄዳችሁበትን ይዞሽ ሄደው ወርቅ ቤቱን ታውቂዋለሽ? ብቻ አይጠፋኝም ይመስለኛል ሳይሆን አታውቂዋለሽ ማለት ወዲያው ሽጬ ስለወጣው ብዙ አላስተዋወቀው። ግን አዲስ የተሰራ። ከዛ ስንት ብር ሰጠሽ? 280 ሺህ ብር። ማደማቱ 80 ሺህ ብር ይቅርታ 180 ሺህ ብር ማለት ነው። አዎ አትሳሳሽ። ለምን አስፈራርተነሽ እንዴ? አሁን ነው ሀቁን አውጪ ያልነሽ እንጂ ስታምኝልን አስፈራርተነሽ እንዴ? ፀሐይ አላስፈራራንሽም አይደል? ስለዚህ አሁንም ቢሆን አትደናገጪ። ለምን ትደናገጫለሽ? 180 ነው ያልሽኝ ነው ቅድም። አሁን ደግሞ 280 ያልሽ። አይዞሽ በቃ አትሳሳሽ። እኛ ያንቺን ስህተት አንፈልግም። ገብቶሻል? ስለዚህ ንገሪና አሁን እስኪ 180 ሺህ ብር ሰጠሽ። ከዛስ ምን አደረግሽው? ከዛ ስልክ ገዛው። እሺ ከዛ በኋላ ወደ ቤተሰብ ቀጥታ ሄድኩ። ከዛ ዘይት ምናምን ገዝቼ ሄድኩ። በቃ ምን ያክል ዘይት ገዛሽ? ሁለት ምን? 10 ማለት 10 ሊትር ዘይት ገዛሽ። እሺ ሌላስ? ሌላ ምንም አላጠፋም። ስልክ ገዛው። ስልኩ ግን 35 ሺህ ብር መገናኛ ቦታውን አውቀዋለሁ። ከፍተሽ መውሰድ ይችላል። እሺ ሌላ ምንም። ከዛ ምን ያክል ብር ተዝናናችሁ? የተዝናናችሁት ሴት የት ነው? ምንም ደብረ ታቦር ብቻ ነው የተቀመጥኩት። ምን ያክል ጊዜ ተቀመጥሽ? አንድ ሳምንት። አልጋ ይዘሽ ነው ወይስ? አይ ቤተሰብ እና ታዲያ ይሄን ያክል ብር እንዴት ጠፋብሽ? ሌላ ምንም አላጠፋም። በቃ በመሄድ በመምጣትም ይሄን ያክል ብር አይጠፋም። ከ180 ሺህ ብር አሁን የስልኩም ያለው ብርም ተደምሮ 110 ሺህ ብር 115 ሺህ ብር 65 ሺህ ብር በአንድ በሳምንት ይጠፋል። ጥቅም ያለሽ ትጠጫለሽ እና እንዴት ይሄ ሁሉ ብር ጠፋ? አሁን ዋሽተሽና ማለት ነው። ስለዚህ እኮ እኛም ግራ ያጋባን እና አሁን ምን እንደው የምትይኝ ነው? ምንም ነገር የለኝም ነው የምትይኝ ነው? ስለዚህ እኛ ነው ምን ትይናለሽ? እኮ ስለዚህ እኛ ግን አሁን ያስከፋነሽ ነገር አለ? ምንም የለም አይደል? ስለዚህ እናመሰግናለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና ተከበራችሁ የሞላሌ ቻናል ቤተሰቦች እንዴት ናችሁልኝ? ከኔ ሁሉ ሰላም አልሐምዱሊላህ። ኢንሻአላህ ሁላችሁም ያላችሁበት ሰላምና ጤና እንድትሆኑልኝ መልካም ምኞቴ ነው። ያው እንግዲህ ለረጅም ጊዜ ጠፍቻለሁኝ ማለት ነው። ያው ሀገራችን ኢትዮጵያ እንዲሁም ብዙዎቻችሁ እንደምታውቁት ቦረና መካነ ሰላም ላይ ያው ደስ የማይል ጊዜ ነበረ። እንግዲህ አልሐምዱሊላህ ያው በዛ ምክንያት ትንሽ አንዳንዴ እንኳን የምታውቁት ሰው አይደለም በቃ ሙስሊም ወንድም ሲሞት ራሱ የሆነ በቃ የሚሰማ ስሜት አለ። ሀዘኑም እንዳለ ሆኖ ማለት ነውና የሁላችንም በሆነው ነገር አዝነናል፣ ተረብሸናል። እንግዲህ በማዘንና በመረበሻው ምንም የምናመጣው ነገር ስለሌለ አለን ማለት ነው። እንግዲህ ኢንሻአላህ ለወደፊት አላህ ሀገራችንን ሰላም ያደርግልን። የእውነት ዱዓ የሚያስፈልገው ነገር ነው። በዚህ ቦታ የሚታለፍ ነገር አይደለም። ገና ለገና ሁላችንም አረብ ሀገር ነው ያለነው ምንም አያገኝን ብለን
ዝም ብንል ያው ምንም ባልታሰበና ባልተጠበቀ ሁኔታ እንግዲህ ቤታችንን፣ መስጂዶቻችንን ብዙ ነገሮች እየጠፉ እያጣን ያለነው እና ያው እንግዲህ ለሁሉም ነገር አላህ ይግባበት፣ ሰላሙን አላህ ያውርድልን፣ ጦርነት በቃ ይበል። ሀገር ሰላም ሲሆን ነው እኛም ውጭ ተሰደድነው ወደ ሀገራችን መግባትን የምንፈልገው መግባት የምንመኘው ምንም ብንሰራ ምንም ብናደርግ የሚያምረው ሀገር ሰላም ሲሆን ነው ማለት ነው። እና በሰላም መስራት ወይም መኖር የምንችለውም እንደዛው ሰላም ሲሆን ነው፣ ሳናስብ ሳንጨናነቅ ማለት ነው። እና እንግዲህ ያው ጦርነት ለማንም የሚበጀው ወይም የሚጠቅመው ነገር የለም፣ ብዙ ነገርን ያሳጣል ማለት ነው። ሰላምን የሚያክል እንደ ሰላም ትልቅ ነገር የለም ማለት ነው። ልጆችዬ ነገራችንን ሰላም ያደርግልን ነው የምለው። ሁላችንም በየሃይማኖታችን ሙስሊሙም በሚያምነው ክርስቲያንም እንደዛ ሁላችንም በየምናምንበት ዱዓ ወይም ጸሎት እናድርግ ማለት ነው። እንግዲህ ኢንሻአላህ ዛሬ ብቅ ብያለሁኝ። መጀመሪያ ላይ እንዳያችሁት ነው እንግዲህ ብቅ ያልኩበት ምክንያት ብዙዎቻችን ያው ልንማርበት ይገባል ማለት ነው። በመሰረቱ አዲስ ነገር አይደለም። ሁሌም ቢሆን እየተፈጠሩ ያሉ ነገሮች ያው ዛሬ ሶሻል ሚዲያ ሁሉም ሰው ተጠቃሚ በሆነበት እና ትንሽ ትልቅ በሚያይበት እና በሚከታተልበት ሰዓት ማለት ነው። ነገር ግን ደግሞ አብዛኞቻችን እናያለን እንሰማለን እንጂ አንተገብረው። ነገ ከነገ ወዲያ በእኔም ህይወት ላይ ሁሉም በእኔ ቤት ይገባል ብለን ጥንቃቄ አንሰጠውም። የምንሰራም ሆን የሚያሰሩ ወገኖች ማለት ነው። እና እንግዲህ ሁሉ ነገሩን ቪዲዮ ላይ እንደሰማችሁት ነው። ሰው ቤት በዚህ ሰዓት ሀገራችንም ላይ በመሰረቱ ከተሰራ ገንዘብ አለ። ምንም ይሁን ምንም ያው ትልቅ ነገር ባያደርግም እና ትልቅ ቦታ ባያደርሳችሁም ብዙ ክፍያ ባይኖረውም ማለት ነው። ብቻ ያው ለምሳሌ በተለያየ ምክንያት አረብ ሀገር መሄድ የማይችሉ ሰዎች አሉ። ለምሳሌ ወደ አረብ ሀገር ለመሄድ የሆነ ሜዲካል ምናምን ሲወስዱ የተለያዩ ጠባሳ ነገሮች አሉባቸው፣ የጤና እክል ያሉባቸው መሄድ የማይችሉ አሉ። እንዲሁም ደግሞ አረብ ሀገር መሄድ ፈልገው በገንዘብ እጥረት አብዛኛው ሰው ለመሄድ ፈልጎ ነገር ግን ቤተሰብ በቃ የሚረዳቸው የሚያግዛቸው ቤተሰብ የሌላቸው ሰው ቤት ይገቡና ሰው ቤት እየሰሩ በዛች በሚሰሯት ገንዘብ ከስር ፕሮሰሳቸውን አሟልተው የሚመጡት እና ያው ሀገራችን ላይ በሰዓት ሰው በጣም ውድ ሆኗል። በነገራችን ላይ በፊት በገንዘብ ቀርቶ የዘመድ ልጅ ልታሳድጉ ልታስተምሩ ተብሎ ያለምንም ደሞዝ ክፍያ ምንም ሳይደረግላቸው በቃ ያው ልጅ ልክ እንደ ልጅ አድርገው እያበሉ እያጠጡ እያለበሱ እያስተማሩ ማሳደግ ይችሉ ነበረ ማለት ነው። አሁን ላይ ግን እንኳን በማብላት በማጠጣት በማሳደግ እና በማስተማር አይደለም ደሞዝ ራሱ ከፍላችሁ ሰው አይገኝም። ሰው በጣም ውድ ሆኗል ማለት ነው። ትልቁም ትንሹም አረብ ሀገር እያለ ለምን አረብ ሀገር እጅ አልሰራም? እዚሁ ሀገራችን ነው ማነው እዚሁ ሀገራችን ሰርተን ምንም የምናመጣው ለውጥ የለም ወይም የምናገኘው ጥቅም የለም በማለት ትንሹም ትልቁም ወደ አረብ ሀገር ነው የሚሄደውና ይሄንን ሆኖ አንዳንድ እህቶች የሆኑ ስራ ያላቸው በቃ ከስራቸው ጋር ቤት መስራት አልመቻቸው ሲሉ ወይም ደግሞ ልጆች ያሏቸው ስራ የሚበዛባቸው እንደዚህ አንዳንድ የቤት አጋዦችን በማስገባት ይሰራሉ ያሰራሉ ማለት ነው። እና እንግዲህ አብዛኞቻችሁ ገብተው የሚገርመው ነገር እኔ ከአሁን በፊት የገጠመኝ ነገር አለና መካነ ሰላም በምኖርበት ሰዓት ልብሷን ቆጥራ ይዛ የብዛባት ሄደች ሴት አውቃለሁኝ። ሌላ ይዛባት የምትሄደው ቢጠፋት ስራ አላት። ስራ ቦታ ስትሄድ ልጇን ልትይዝላት ነውና ያስገባቻት። ሳምንት ተቀምጣ ልክ በሳምንቷ ይዛ የምትሄደው እንደዚህ ወርቅ ምናምን ስታጣ ልብሷን ይዛባት ሄደች ሰው አለች። እና ያው ስታስገቡ ቢያንስ ተያዥ